እና ትልቁ ላይ አድርገሃል ማስረጃው ጣና ክርስትና የሚለውን ቃል እንደው ቃሉን ብቻ ሳይ መጽሐፍ ቅዱስ ላይ ያላ ከኦሪት ዘፍጥረት እስከ ራዕይ ድረስ በክርስቶስ የሚያምን እኮ ክርስቲያን ነው። አልጠየቀው። ከኦሪት ዘፍጥረት እስከ ቃል አውጣና ሳየኝ። ትልቁ ላይ ነው ማስረጃ ሳይ እሱን አይደለም የጠየቅኩ። የኔን መልስ መለሳችንም ላስጨንቅህ አስገባኝ ነበር ያልከው እኮ አስጨንቅሃለሁ እኮ እንዴ። ክርስትና የሚለውን ቃል ማጽደቅ አልቻልክም እኮ ከመጽሐፍህ። በእግዚአብሔር ልጅ መጽሐፍ ስላልያዝኩኝ ነው ብለህ አመለጥክ። አታመልጥም ከኔ። እኔ መጽሐፍ ይዣለሁኝ፣ አንተ ምዕራፍና ቁጥሩን አሳየኝ። ላወጣ ነው ያው መጽሐፍ ቅዱስ ይዣለሁ። ንገረኝ። ኤፌሶን ባላውቀውም ቁጥሩ ይመስለኛል። በአንዲት ሃይማኖት፣ በአንዲት ጥምቀት፣ በአንዱ ጌታ የሚል ቃል አለ። እኮ ክርስትና ነው የሚያስረዳው። አልጠየኩም። ክርስትና የሚለው ቃል አለ ወይስ የለም ነው መጽሐፍ ቅዱስ ላይ አለ። ካለ የትኛው ምዕራፍና ቁጥር ላይ? ከሌለ የለም በል እንዴ። ምን ማለት ነው ክርስትና? ምን ክርስትና እኮ የክርስቶስ ተከታይ ማለት ራሱ ትርጉም ክርስትና ነው እኮ አለ። የለም መጽሐፍ ቅዱስ ላይ መልስና ይሄ ማለት ነው ብለህ ታስረዳለህ። ችግር የለው። አለው ይነስ የለም። ያው ክርስትናን የሚያስቀምጠው መንገድ እያለ ነው። መንገድ ቀንይቶ መንገድ ያቺ ጠባባ መንገድ እያለ ነው የሚያስቀምጣት በመጽሐፍ ቅዱስ። ስለዚህ ክርስትና የሚለው የለም። እሱን እኔ የጠየቅኩህን አሁን ይሄንን ነው እንድትመልስልኝ የፈለኩ። ለማንኛውም ክርስትና የሚል ቃል መጽሐፍ ቅዱስ ላይ የለም። ተስፋ ቁረጥ። መጽሐፍ ቅዱስ ኖ ቃል ለቃል ካሳየና ታዲያ ይኸው መጽሐፍ አልያዝኩም ብለህ ልታመልጥ ፈለክ። አታመልጥም። እኔ ጋር መጽሐፍ አለ። ምዕራፍና ቁጥሩን ብቻ ነገረኝ አንተ ላውጣለህ። ክርስትና የሚል ቃል ካለ እኔ እቀጣለሁ። ወላሂ እቀጣለሁ። እንደ ቲክቶክን ዝግትግት አድርጌ እሄዳለሁ። ያላ አንተ ክርስትና የሚል ቃል አሳየኝ መጽሐፍ ቅዱስ ላይ። አሁን ከክርስትና በፊት ወይም ከክርስትና በፊት እስልምና አለ ወይ የለም ወይ ነው ጥያቄ። የኔ ጥያቄ ይህንን መልስልኝ። እሺ ለማንኛውም በቃ እሺ፣ ወደ መልስ ልሄድለት። ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም። እሺ አንደኛ ይሄ ነው። ሁለተኛ ከክርስትና በፊት እስልምና አለ የለም የሚለውን ለመጠየቅ ክርስትና የሚባለውን መጀመሪያ ማጽደቅ አለብህ ነበር ያልኩት። ሊያጸድቅ አልቻለም። ስለዚህ ያለው እስልምና ብቻ ነው። ከክርስትና በፊት በኋላ ብሎ ሂሳብ የለም። ኢስላም ብቻ ነው ያለው። እኔ ለምናገረው ማስረጃ ልስጥህ። ኢስላም አምላክ ራሱ የደነገገው ሃይማኖት ነው። ራሱ አምላክ የሰው ሰራሽ እንኳን እንዳይመስላችሁ። ነቢያት ምናምን በራሳቸው ነቢያቶች አይደሉም። ነቢያቶች ተቀብለው ለህዝብ አደረሱት እንጂ እነሱ አልደነገጉትም። አምላክ አላህ ስብሐነሁ ወተዓላ ራሱ ሲናገር ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ምዕራፍ 3 ቁጥር 19 ላይ ሱራ አሊ ዒምራን ላይ ትክክለኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። ሌላ ቦታ ላይ ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ይላል። በሌላ ቦታ ላይ አምላክ አላህ ስብሐነሁ ወተዓላ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት እንደሆነ ይናገርለታል። ቃለ ስብሐነሁ ወተዓላ ፊ ሱረት ሹራ ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል አምላክ አላህ። ለእነማ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ክርስቶስን አዝዤባቸው የነበረውን ሃይማኖት እያለ ይናገራል። እነዚህ ነቢያቶች ቀጥታ ቃል በቃል እኛ ሙስሊሞች ነን ሲሉ ደግሞ እናያቸዋለን። ኖህ ለምሳሌ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን። አቤል ሚዩት አድርገው። እሺ ወኡሚርቱ አን አኩነ ሚነል ሙስሊሚን ነቢያቶች እኛ ሙስሊሞች ነን ሲሉ ታያቸዋለህ። ይሄ ብቻ አይደለም፣ ነቢያቶች ትውልዶቻቸውን አደራ ሙስሊሞች ሆኑ እያሉ ሲመክሩ እናያለን። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ መርጦላቸዋል። አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። ያው ልክ እንዲሁ ነቢያቶች ዩሱፍ ዓለይሂ ሰላም ምን ይላል? ተወፈኒ ሙስሊመን ይላል። አደራ አምላክ አላህ ሙስሊም አድርገህ ግደለኝ ይላል። አብርሃም ቃል በቃል አብርሃም ሙስሊም ነበር የሚል ቃል ታገኛላችሁ። ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር።
ይሄን ጉዳይ ቀጥታ መጽሐፍ ቅዱስ ላይ እንወሰደው እስኪ። እግዚአብሔር መጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ አዟል ወይ? በፍጹም አላዘዘም። ነቢያቶች መጽሐፍ ቅዱስ ላይ እኛ ክርስቲያንን ያለ እኔ ክርስቲያንን ያለ አንድ ነቢይ ያለው ልትወት ሁላችሁንም አንድ ነቢይ የለም ወፍ መጽሐፍ ቅዱስ ላይ አንድ ነቢይ ህዝቦቹን እኔ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለው? የለም። አንድ የመጽሐፍ ቅዱስ ጸሐፊ መጽሐፍ ቅዱስ ላይ አንድ ነቢይ ጠቅሶ አንድ የአምላክ ነቢይ ጠቅሶ አከሌ ነቢይ ክርስቲያን ነበር ያለው አለ ወይ? የለም በፍጹም። ስለዚህ ከአምላክም ዘንድ ከነቢያትም ዘንድ እውቅና የሌለው ሃይማኖት ማለት ክርስትና ነው። ቦታችኋል አይደል? ይህን ይመስላል። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ሰላም ነው። ጥያቄ ነበረኝ። ጁምዓ ሰላት ማለት ነው ለመስገድ መስጂድ የሌለበት አካባቢ ከሆነ ምን ያህል ጀማዓ ነው ጁምዓን ለመስገድ የሚፈቀደው? ሁለትና ከዚያ የግዴታ 40 ሰው መሆን አይጠበቅበትም። አንዳንድ ዑለሞች 40 ያላሉ የፍቅህ ባለቤቶች ያ መስፈርት ስህተት ነው። እሺ ሌላ ደግሞ ሀይድ ላይ ሆነን መስጂድ ለአንዳንድ ደርስም ሐዲስም ምናምን ለማዳመጥ መስጂድ ውስጥ መግባት ይቻላል? ሌሎችኑ ከድኹል ለልመሳጅድ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በሀይድ ላይ ላለች ሴትና በጀናባ ላይ ላለ ሰው ወንድም ቢሆን ወደ መስጂድ መግባትን አልፈቅድም አሉ። ለጉባት ይቻላል። ለምሳሌ እቃ ረስቶ ከሆነ ወይ የሆነ ሰው ለመጥራት ምናምን ከሆነ ችግር የለውም፣ አስፈላጊና አስገዳጅ ለሆነ ጉዳይ። ነገር ግን ከዚያ ውጭ አይቻልም። ውጭ ላይ ሆኖ ማዳመጥ ይቻላል፣ ችግር የለውም። ግቢ ላይ ሊሆን ይችላል ምናምን፣ እዚያ ሄዶ ማዳመጥ ይቻላል። ውስጥ መግባት ግን ለወንድም ለሴትም በጀናባ ጊዜ እና በሀይድ ጊዜ ተከልክሏል። እሺ ገብቻ ያለው እና ምን ማድረግ ነው ያለብን? ሳታውቂ ከሆነ ወንጀል የለብሽም። አላህ በቁርአን ላይ ምን አለ? ፊ ሱረቲል አሕዛብ ላይ ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ ወላኪን ማ ተዐመደት ቁሉቡኩም ወካነ አላሁ ገፉረን ረሒማ። ያ ሰላም። ወለይሰ ዐለይኩም ጁናሑን ፊማ አኽጠእቱም ቢሂ አለ አምላክ አላህ። ባለማወቅ የሰራችሁት ስህተት ላይ ወንጀል የለባችሁም ማለት። ወላኪን ማ ተዐመደት ቁሉቡኩም፣ ነገር ግን እያወቃችሁ ልባችሁ አስቦበት ሆን ብላችሁ የሰራችሁ ስህተት ነው ወንጀል ያለባችሁ አለ። ወካነ አላሁ ገፉረን ረሒማ፣ እንዳዋውቃችሁም እንኳ ተሳስታችሁ ከሆነ ንስሐ አድርጉ፣ እኔ መሐሪና አዛኝ ሆንኩኝ አምላክ ነኝና። እሺ ሶስተኛ ጥያቄ ደግሞ ሰላት እየሰገድኩኝ ሰው ከአጠገቤ ጋር አርሙ ልክ ስጨርስ ሰላት እንዳሰላምትኩኝ ውዱ እንደሌለኝ አስታወስኩኝ ማለት ነው። ከዛ ብዙ ሰው የተከተለኝ እኔ አላወኩኝ። ከዛ ትዝ ሲለኝ አልተናገርኩም፣ ዝም አልኩና በኋላ ትንሽ ቆየና የራሴን ሰገድኩኝ። ከዛ አንዷ መጣች። ለምንድን ነው የምትሰግጂው? ሰግድና ነበር እንዴ ስትለኝ ሰማለሁ ይሰማል። ሁሱ አቤት። ጥያቄ ያለ ይቀጥል። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አልሐምዱሊላህ። አማን ነው። አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. እሺ ጨረስን። ይውሱ አንዴ እጀምራለሁ። ጥያቄ ያለኝ የሆነች አግብቼ ነበርና ማሻአላህ መብሩክ ለምሳተረ ይዳረስታገም ወንድማችን። እሺ ጥያቄ እንቀጥል።
እና ያው ልጅቷ ነገር ከተጋባን በኋላ እንደገና ሌላ ነገር አመጣች። እንዴት ይታያል? ታስቀመጥኩባት ቦታ ድሮ የፈታ ባሏ ጋር አውግታ ሂዳ እሱ ጋራ ተቀምጣለች። አሁን እኔ ጋር በጣም በቃ እኔም የሚሰማኝን ስሜት ይዤ በሆዴ አፍኜ ተቀመጥኩ። ወንድ ልጅ መቼም ያው በሆዱ ነው የሚይዘው። በሆዴ ይዤ ዝም ብዬ ተቀመጥኩ። የፈታ ባሏ ጋራ ሄዳ ኒካ ጨርሼ ነበረ። ኒካ ልጀድድበት ነው ምናምን እያለ ታወራለች። እና ይሄ እንዴት ይታያል? እሱም ሙቶልኝ ቶሎ ኒካያን እንደው እሱ ጋራ ባሌ ጋር በታሰርኩ ምናምን እያለ ታወራለች። ምን ይባላል? ይሄንስ ምን ትለኛለህ? ለዚህ ነው ህይወትን የማላምናት። እሺ እዚህ ዓለም ስትኖሩ ለማንኛውም ያው እሱ ጋር ሄዲያ ተቀምጣለች። እሺ እኔም ዝም ብዬ እየጠበቅኩ ነው። እንግዲህ ያው መቼም ፈጣሪ ነው የሚያውቀው። እዚህ ላይ ምክርም አውርቶ እንዳይሆን በሸሪያው አውርቶ እንዳይሆን እርግጠኛ ነህ ግን? ኧረ አዎ በተግባር ነው። እኔ 100% ነው። እሺ ለማንኛውም ልጅ ምናምን ወልዳችኋል እንዴ? አልወለድንም። አንተ ጋር እያለች ሌላ ሰው ጋር ከሄደች አትሆንም። ከሌላ ነበራት እና ያው ያን ጋራ ኒካ ጨርሳለች። ከዛ እሱ ጋር ነው ሄደችው። እንዴት አስቀመጥኩባት ቦታ እዛ ሄደች። ከዛ ኒካ ምናምን ብላ ጠየቀችኝ። እኔ አስቀመጥኩብሽ ቦታ ሆነሽ ኒካሽን መጠየቅ አለብሽ እንጂ እኔ ካላልኩብሽ ቦታ ሄደሽ ተቀምጠሽ እንዴት ስለ ኒካ ትጠይቅኛለሽ? ያው ምናምን ብዬ መልስ ሰጠኋት። አሁን ገና አልወለድኩም ማለት ነው። ወንድሟን 4 ጊዜ ሸሪያ ፍርድ ቤት የለም አንተም መታ ጠይቀህ ሰምቻት ነበረ። ጭራሽ ምን ብላ ነው የጠየቀችው? ከኔ ጋር ስትመጣ ሸሪያ ፍርድ ቤት 4 ጊዜ ጠየቀች። እሱ ከሌለ ምናምን ብለው መለሷት መሰለኝ። ወንድሟ እየሄደ ይመላለስ ነበረ። ያው አልሰካላትም መሰለኝ። እኔም ዝም ብዬ እያየሁ ነው። እና ይሄ ኒካ እንዴት ይታያል? እኔ ኒካውን ካላወረድኩኝ መውረድ አይችልም አይደል? አዎ ቅድም መታ የጠየቀችው ልጅ ነች እንዴ? የሆነ ይጠይቃለች። እኔ አሁን እንኳን ቅድም እንኳን ሰማኋትም ባለፈው ምራው ጋር ኒካህ እያለ ከሌላ ሰው ጋር ትዳር ማሰራት ቼም ብያታለሁ እሷ ከሆነች። ስለዚህ አይደለም የመጀመሪያው ያንተ ኒካህ እያለ ከሌላ ሰው ጋር ሄዳ ኒካህ ለማሰር የፈለገች ሴት ከሆነች አይቻልም። እሱ ከሆነ አይፈቀድም። ለማንኛውም አንተ እኔ ልንገርህ፣ አንተ በእርግጠኝነት ከአንተ ጋር ኒካህ እያላት ከመጀመሪያ ጓደኛዋ ጋር እንደሄደች ካወቅ እርግጠኛ ከሆንክ በቃ አትሆንም። ነገሩን እዚህ አቋርጠው። በተለይ ገና አልወለዳችሁም ምናምን ገና ህይወትን መጀመር ላይ ናቸው። ሌላ ነገር ውስጥ ምናምን ሳትገቡ ብትተው ነው የሚሻለው። በቃ ተወው፣ ይሄን ነገር ፍታው። ለአንተ የምትሆነህ በቃ አላህን የምትፈራ ከሌላ ሰው ጋር ግንኙነት የሌላት መልካም ልጅን ፈልገህ አግባ። እንደሱ ይሻላል። ወደፊት ምናልባት አንተም ወንድ ልጅ ነህ የሆነ ቦታ ላይ ልክ እንዲሁ በድጋሚ ስትሄድ ምናምን ካየህ ከዚያ ሰው ጋር መገናኘት መገዳደል ሁሉ ሊመጣ ይችላል፣ አይታወቅም። ስለዚህ ይሄን ነገር አቋርጠው ተወው። ነገር ማጓት ከዚህ በኋላ የሚሆነው ማለት ነው መተማመን የማይኖር የትዳር ደግሞ ዋናው መሰረት መተማመን ነው። ገብቶሃል አይደለ? አታምናትም አንተ ከዚህ በኋላ እሷ የዛ ወንድ ጋር እንደሄደች እርግጠኛ ከሆንክ ማለት ነው። ገብቶሃል? ስለዚህ ይቅርብህ ይሄ ነገር አቋርጠው እዚሁ ጋር ግን እኔ ዙሮ ቢቀመጥ ምን ችግር አለው? በራሴ ባስቀምጠው እኔ ተጠያቂ ሆናለሁ። ባስቀምጠው ማለት ምሳሌ አሁን እኔ ኒካዋን ባላወርድ እንዳለ በኔ ኒካ ብትቀመጥ ዝም ብላ ታጉራ ትቀመጣለህ። እኔም ያው በራሴ አስተሳሰብ ያስኩትን ይዤ እቀመጣለሁ። ሰውየውን እስከማስ አይደለም አንተ ካልፈለግካት በእኔ ኒካ ስራ አስቀምጫት በቃ ሁልጊዜ ትቀመጣታለች። ይሄ አይሆንም። በቃ እቺ ልጅ ተሳሳተች አይደለ? ለአንተም አትሆንም። አንተም ተዋትና ኒካህን አውረድላት በሐላል መንገድ። ከዚያ ከሰው ጋር መቀጠል ፈልጋ ከሆነ ፍታት። አንተ ያንተ ኒካህ እያለ ከሌላ ሰው ጋር እየሄደች ስትገናኝ ግን ወንጀለኛ ነው የምትሆነው እሷ። ለዚህ ወንጀል ደግሞ ምክንያት እየሆንካት ነው አንተ። ይሄን ነገር በቃ ፍታውና ካልፈለግካት የራስህን ህይወት መስረት ጀምር አንተ።
ከዚያ እሷን ዳዕዋ አድርግላት፣ ምከራት፣ ከቻልክ ምከራት። በሐላል መንገድ አድርጊ፣ ኒካሽን አውርቼልሻለሁ ምናምን ብለህ እንትን ብለህ አንተ እቺ አትሆንም። እንዳጠቃላይ ተዋት። ግን ሰውየውን የሆነ ነገር ባደርገው አላህ ይጠይቀኛል። በሚስት አይነቱ ሌላ ነገር ውስጥ ትገባላችሁ። እናንተ ህይወትህን ጀምር። ዞሮ በስታላህ ይሄ ነገር መጥፎ ይሆንብኛል ለኔ። የአንድ ሀገር ሰው ነው እኮ በቃ ይሄን ነገር አርሳው ወንድም፣ ህመሙ እንረዳለን። ወንድ ልጅ ነው ሁላችንም። ግን በቃ ለአንተ የሚሻለ ምንድን ነው? በቃ መልካም ሴት እንፈልግና አግባት። ኢንሻአላህ በዘንላህ። በጣም አመሰግናለሁ። ኑርልን። በጣም እኮራለሁ በአንተ። በጣም ደስ ብሎኛል። እሺ አላህ ይጨምርልህ፣ አላህ ይጠብቅህ። ሁሱ እንዴት ነህ? ደህና አልሐምዱሊላህ። ሰላም ብያለሁ። ሰላም። እሺ ያው አውርታችሁ እስከምትጨርሱ እየጠበቅኩ ነበረ። ያው ተራ የሚባል ነገር የለው መሰል ዝም ብዬ ልግባ ብዬ ነው። እሺ ጠይቅ። ሁለት ጥያቄ ነው የምጠይቀው፣ ለማወቅ ስለፈለግኩ ነው የምጠይቀው። በእርግጥ እኔ ክርስቲያን ነኝ፣ ግን ብዙ ጊዜ ሲወራ ወይም ሲባል የምሰማው ነገር ስለሆነ ጠይቄ ማረጋገጥ ፈልጌ። እሺ